አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝቶ ይትረፍ። ለዚህ ቻናል አዲስ የሆናችሁ እንዴት ተለመደው ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባሮቹን ሼር ላይክ እያደረጋችሁ የታበረታቱኝ በአክብሮት ጠይቃለሁኝ። እንግዲህ ከዚህ ቻናል በጣም ጠፍቻለሁኝ። ኢንሻአላህ በድጋሚ መጥቻለሁ ማለት ነው። አብሮነታችሁ አይለኝ። ሁሌም ቢሆን እናንተ ታስፈልጉኛላችሁ። ሼር ላይክ፣ እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አለሽ በሉኝ። ዛሬ የመጣሁት በኑሃሚን ድራማ ነው። ቆዩ። የአምሬን እንግዲህ ወንድማማቾቹን አደባድባቸዋለች። በነገራችን ላይ ናሆም ዳግም ወንድሙ መሆኑን አያቅም ይመስለኛል። እናትየዋ በሚስጥር ነው የያዘችው፣ ግን ዳግም ያውቃል ናሆም ወንድሙ መሆኑን። ናሆም ግን ዳግም ወንድሙ መሆኑን አያቅም። እንግዲህ የተደበቀበትን ሚስጥር ወደፊት የምናየው ይሆናል። እናም እንግዲህ የአምሬን እየዋሸች ለናሆም ውሸትን ስለምትነግረው እሱም በልጇ ስለማለችልኝ ልትዋሸኝ አትችልም። እንዴት በሆዷ ውስጥ በተጸነሰ ሕፃን ትምላለች ውሸቷን። እናም የእውነቷንም ጾታዊ ትንኮሳ ሊያደርስባት ቢሆን ነው እንጂ የተናገረችው በማለት መቼም ቢሆን ሊያምናቸው አልቻለም፣ ሊያምንላቸው አልቻለም ለቤተሰቦቹ። እነሱ ዳግም እንደዚህ የሚያደርግ ልጅ አይደለም፣ ስርዓት ያለው ልጅ ነው፣ ባክህን ተረዳው ቢሉትም እሱ ግን ሊረዳው አልቻለም። አቷሽም ብሎ ለፍቅረኛ ወግኗል ማለት ነው። ናሆም እንግዲህ ተናዶ ዳግምን መቶት ሲያዴማው እናትየዋ በሰዓቱ ምንም አላለችም ነበረ። ዝም ብላ ያው እንደ ገላጋይ መስላ ተው ነበር ያለችው። ከዛንም እንግዲህ እነሱ ተመታተው ሲያበቁ ለብቻ ወደ ክላስ ሄዳ ዳግምን እባክህን ቂም አትያዝበት በወንድምህ እያለች ስትለው፣ ለምንድን ነው እንደዚህ የምትይው? ለምንድን ነው ታዲያ እሱ ፊት ወንድምህ ብለሽ ያልጠራሽኝ? ለምንድን ነው? እንዴት አስቻለሽ? አንቺ ቁመሽ እኔን ሲመታኝ እንዴት አስቻለሽ? እንደው አንቺ እናት ነሽ እያለ እናቱ ላይ በጣም ተናደደባት። እሷም ግን በጣም ውስጧ ቢሰበርም ልትናገር ግን አልቻለችም። ናሆም እንግዲህ የፍቅረኛው ማንነት እስከሚገለጽለት ድረስ ከቤተሰቦቹም ጋር ሆነ ከወንድሙ ዳግም ጋር መጣላቱን አላቆምም ማለት ነው። የእምራንም በጣም ነገረኛና አቃጣሪ ናት። በተለይ ከቤተሰቦቹ ጋር እንዲራራቅ ከቤተሰቦቹ ጋር እንዲጣላ ነው የምትፈልገው። እናም በቃ ሽምግልና አይላክም፣ ሽምግልናው ትንሽ ይቆይ ብላ እናትየዋ ብትልም እሱ ግን ለምን እኔ ደስተኛ እንደሆነ አትፈልጊም እንዴ ማሚ? ለምንድን ነው እኔ የምፈልጋትን ልጅ የስን ያክል የምትጠያት ብሎ ሲላት፣ እሷ አንተን ፈልግ አይደለም ገንዘብህን ነው የፈለገችው ሀብት ነው። እዚህ ቤት ገብታ እኛን ለመበጥበጥ ነው የፈለገችው እንጂ አንተን አትፈልግህም። በጣም ነገረኛና አቃጣሪ ናት ብትለውም እሱ ግን ሊሰማት አልቻለም። እናም እንግዲህ የናሆም እናት ወደ ኑሃሚን ጋር ሄዳ እሷን ካናገረቻት በኋላ እሺ ከኔ ምን ፈልገሽ ነው? ምን ላረግ ነው የፈለሹ ብላ ስትጠይቃት አሁን በድጋሜ ከናሆሚ ጋር እንድትቀራረብ ይፈልጋለሁ አለቻት። እንዴ አንቺ ባቲም እኮ ከናሆሚ ጋር እንቀራረባለን፣ ስራ ቦታችን አንድ ነው፣ ምንለው አንድ ነው። ስለዚህ ከዚህ በላይ እንዴት መቀራረብ ስትላት፣ አይ ማለቴ እንደ ድሮ በመጀመሪያ ምን የነበርኩ የተሳሳትኩት፣ በትክክልም አንቺ ነበር የኛ ሙሽራ መሆን ያለብሽ። እናም ወደፊትም የልጅ ሚስት እንድትሆኝ እፈልጋለሁ አለቻት። እሷም እንዴ ጭራሽ ለሚስትነት ማጭተሽኛል ማለት ነው እንዴት? በማለት በመገረም ጥላት መኪናውን ከፍታ ወጣች። ኑሃሚን እንግዲህ ዳግምን ሳትወደው አልቀረችም። ለዳግም በጣም ትቆረቆርለታለች። ዳግም እንደዚህ የሚሰራ ልጅ አይደለም። ዳግም በጣም ጨዋ ልጅ ነው። እሷ እየዋሸች ነው፣ ወንድማማቾቹን ለማጣላት እየዋሸች ነው እንጂ በጭራሽ እንደዚህ የሚያደርግ ልጅ አይደለም ብትልም ግን ናሆም ሊያምናት አልቻለም። ሆዷ ባለው ልጅ ምላልኝማ እሷ ልትዋሸኝ አትችልም። እሱ ነው ልክስክሱ፣ እሱ መጥፎ ሰው ነው፣ አስመሳይ ነው እንጂ በማለት ሊያምናት አልቻለም። ይልቁንም ናሆም ለኑሃሚን እኔ እኮ አውቃለሁ ከዳግም ጋር ያለሽን ግንኙነት በደንብ አውቃለሁኝ። ስለዚህ ምንድን ነው የምታውቀው ስትለው፣ ስለዚህ ተናገራ፣ ለምንድን ነው እኔን የምታስጨንቀኝ? የምታውቀው ይህንና የሱን ነገር ምንድን ነው ብላ ስትጠይቀው፣ ናሆምም ከእሱ ጋር የፍቅር ግንኙነት እንደጀመርሽ በደንብ አውቃለሁ
ከዳግም ጋር ክትሳሳሚ አይችሻለሁ እኮ ክላስ ውስጥ ሲላት፣ ይሄንንም እሷ ናት አይደል የነገረችህ? ይቺ ልጅ ራቃት፣ ይቺ ልጅ አትሆንህም፣ ይቺ ልጅ ከቤተሰብህ ጋር ታጨርሳለች ብዬህ ነበር። አንተ ግን እኔን ልታምነኝ አትችልም። በጭራሽ ከሷ ውጭ ማንንም መስማት ተስኖሃል። አንድ ቀን ውሸቱ ይጋለጣል፣ ያኔ ራስህ ታፍራለህ ብላ ጥላው ወጣች። ከዛንም እንግዲህ ዳግም በመንገድ ላይ እየሄደ እያለ እምራን ከመንገድ ላይ አገኘችው። ከዛን በነገር ጠመደችው። በመንገዷ ሳታስበው ዳግምን አገኘችው። ስታየው በጣም ደነገጠች። እንዴ ምን ነው ለምን ደነገሽ? አላት። ዳግምም ምንም መልስ አልሰጠችውም። ለነገሩ ውሸታም ሰው እኮ ሰውን ባየ ቁጥር ይደነግጣል አይደለ? ለዛ ነው የደነገጥሽው አላት። ልደበድበኝ ነው እንደ መንገዴን ዘግተህ ዞር በል ከመንገዴ ላይ። ግን አንተ ምን አይነት ሰው ነህ ስትለው፣ አንቺ ምን አይነት ሰው ነሽ? ምን አይነት ጋጠ ወጥ ሰው ነሽ? እንዴት አድርገው ነው ያሳደጉሽ? እባክሽ እንዴ ከቤተሰቤ ጋር ታጣይኝ አላት። እና እባክህ አንተ ዝም ብለህ የሰማኸውን ያልሰማኸውን ስትቀባጠር እኔ ዝም ብዬ የማይህ ይመስልሃል እንዴ ስትለው፣ ጭራሽ መዋሸቴ ሳይቀር እኔ የሰማሁትን እንዳልናገር ልከለክኝና ልትክጂ ነው እንዲህ አላት። እኔ ምንም አይነት ተንኮልም ሆነ ሴራ ምንም የሰራሁት ነገር የለም። ይልቁንስ አንተና ኑሐሚን የጠነሰሳችሁ ሴራ ነው። እኔን ከዓላማና ከቅዴን ለማፍረስ እናንተ የጠነሰሳችሁ ሴራ ነው እንጂ እኔ ምንም አላደረኩም ስትለው፣ ይብላኝ አንቺን ለሚያገባሽ ወንድ ያዘንኩት ለሱ ነው። እኔስ ችግር የለብኝም። ምን አይነት ሰው ይሆን አንቺን የሚያገባሽ ሲላት በጥፊ መታችው። ሴት ላይ አፍህን አትክፈት፣ ዝም ብለህ ሂድ ስትለው፣ እንደው ሴት ላይ በተለይ እንዳንቺ ርካሽ ሴት ላይ እጅን አላነሳም ብዬ ነው እንጂ በጠፈጠፈሽ ሁሉ በጣም ደስ ይለኛል አላት። ያ ወንድና ሞክረኝ አለችው እና እሱን ገፋፋችው። በእርግጥም እሱ የሆነ ነገር አድርጓት ወይ መቷት ወይ ነካ አድርጓት ያንኑ ሰበቧን ፈጥራ ከናሆም ጋር የበለጠ ጥል ውስጥ ለማስገባት ነው የሞከረችው። ለሁሉም ነገር እንግዲህ የናሆም ቤተሰብ እሷን በጭራሽ አልወደዳትም፣ አልመረጣትም። ሽምግልናው እንዲቀር እናትየዋ የቻለችውን ያክል እየጣረች ነው ያለችው። በዚህንም እንግዲህ ናሆምም ተናዶ የራሴን ሽማግሌዎች እልካለሁ፣ ቤተሰቦች ሽምግልናውን ትተውታል ብሎ ሲነግራት፣ እሷም እንዴት ቤተሰብ ያልገባበት ሽምግልና ልትልክልኝ ነው ስትለው፣ አንቺ ከቤተሰብ የምናለሽ የምትፈልጊው እኔን አይደለም እንዴ አላት። አዎ የምፈልገው አንተን ነው፣ ግን ደግሞ ቤተሰቦችህ ምራቴ ብለው ወደውኝ ሊቀበሉኝ ይፈልጋለሁ አለችው። ናሆምም ቢሆን ቤተሰቦቼ ካልፈለጉሽስ እኔ ደግሞ አንቺን እፈልግሻለሁ። እንደውም አባቴ ዛሬ መጥቶ አናግሮኝ ነበር። ድርጅቱን ልቀቅልኝ ወይም ድርጅቱን ትተህ እዛች ልጅ ጋር መሄድ ትችላለህ፣ ግን ድርጅቴን ላንተ አምኜ የሰጠው ዝም ብለህ ከማንም ዘልዛላ ሴት ጋር ልታባክነው ልታከስረው አይደለም ብሎኛል። ድርጅቱን ልለቅለት ነው ሲላት፣ እንዴ ምን ማለት ነው? እንዴት ነው ድርጅቱን የምትለቀው? እኔ በባዶ ቤት ቆሎ ቆርጥሞ ውሃ ጠጥቶ ማደር የሚባለውን ህይወት አልቀበለውም። በዛ ላይ ልጅ ልወልድ ነው አለችው። ቆይ አንቺ የምትፈልጊው ድርጅቴን ነው ወይስ እኔን? ገንዘብ ነው የምትፈልጊው ወይስ ሰው አላት። እኔ እሱማ አንተን ነው የምፈልገው፣ ግን ደግሞ ድህነትንም አልፈልግም አለችው። ምናልባት እንግዲህ አሁን ላይ ናሆም እየተጠራጠረ ሳይሆን አይቀርም። ማለትም ነገራቶች ሁሉ ወደ አልተጠበቁ ቦታ እየሄዱ ነው። ሁሉም ሰው ትኩረታቸውን ኤምራን ላይ አድርገዋል። ስለዚህ እሱም አሁን እየተመራመረ ነው ያለው። በሚቀጥለው ፓርት ምናልባት እውነቱ ይጋለጥ ይሆናል። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁኝ። የዚህ ድራማ መጨረሻ ምን ይሆን? ዳግምና ናሆምስ መቼ ይሆን ወንድምና ወንድም? በነገራችን ላይ ዳግም ያውቃል፣ ናሆም ነው የማያውቀው። ናሆም ምናልባት መቼ ያውቅ ይሆን? ናሆም መቼ ያውቅ ይሆን ዳግም ወንድሙ መሆኑን? እናስ የኤምራን ውሸት መቼ ይጋለጥ ይሆን? አብራችሁኝ ከቆያችሁ ሁሉንም የምናየው ይሆናል። እንግዲህ አልጠፋም። ካሁን በኋላ አበረታቱኝ፣ ላይክ አድርጎ ሼር አድርጎ። በሌላ ቪዲዮ እስከምንገናኝ በያላችሁበት ደህና ሰንብቱልኝ። ባይ ባይ።